ያልኳት አሁን ለምሳሌ ሆስፒታል ከሄደች ገብታ ወጣለች ተብሏል። በዛ ጊዜ የተከፈለ ሪሲት ወይ የሆነ ነገር በስሟ ካለ እሱን የጠየኳት እንጂ ከሆስፒታሉ አይደለም። አለበለዚያ ጉዳዩ ጀዋዛት ነው የሚይዘው። ቆያችሁ አንድ ጊዜ ነገሩን እኔ ልጨርስላችሁ። ቆይ ለመኩል ልጨርስለት። አንተ የምትኖረው አሜሪካ ነው። ላስረዳህ። እቺ ልጅ ተቀብራ ከሆነ ትክክል ገለዋታል። ልንገርህ፣ ባይገሏትም ቀብረው ወስደው ቀብረዋት ከሆነ መንግስት ሳያውቅ ወስደው ቀብረዋት ከሆነ እዛች መሬት ላይ ያለ እዛች ሀገር ህግ ፍቃድ ሰው መቅበር አይቻልም። ስለዚህ እኔ አሁን ልነግር የምፈልገው እቺ ልጅ ሙታ ለፖሊስ ተሰጣ ከሆነ አሰላሙ አለይኩም። ሰው ሲሞት እነሱ አገላብጠው 8 ቀን 7 ቀን ነው የጣት አሻራ፣ የጥፍርህ አሻራ፣ የልብሱ ሁሉ አይቀርም። አሻራ ሲነሳ እዛ ሀገር በጣም ከባድ ነው ሞት እያልኩ ነው። ከገደልክ ትገደላለህ። ለምን እኛ ብዙ ወንድሞቻችን ሞተው ተገድለው ራሱ ጫካ ባጽናቸው ተመርምረው ተግባባን እኮ። አሁን ጆካ ሆስፒታል ተሰጣ ከሆነ እንግዲህ ኢንፎርሜሽኑን እንጠብቃለን። እኔ 4 ቀን ግን ያንን ኢንፎርሜሽን ማግኘት አልቻልኩም። ለዛ ነው ዛሬ ላይቭ ይገባ። አሁን መጠየቅ ያለብን ምንድነው? ሆስፒታል ላይ ተቀብራለች። ተቀብራ ከሆነ ገለዋታል። እንዴ ኮንፈርም እናድርገው። እኔ ሰዎች ስላሉኝ ያንን እዛ ባለው ሆስፒታል መሆኗን መጠየቅ ነው። ሆስፒታሉን የጠየቅኳት እኮ ነው። አሁን ብዙ የማታውቀው ነገር አለ። ቆይ አንዴ፣ እዚህ ሀገር አንድ ሬሳ ይዘህ ስትገባ ውክልና የወሰደ ሰው አለ። የዚችን ልጅ አስከሬን ይዞ የሚገባ ይቃማ ያለው ሰው ይኖራል። ቆይ ፖሊሶች ማየት አይችሉም? ይችላሉ። ቆይ ፖሊሶች እሷ መሆኗን ሬሳው እንደመኖሩን ያውቃሉ? ማየት ይችላሉ? አይችሉም? ኧረ እባክህ ማይቀለር ቀዳያ አትቀልድ። ሳውዲ አረቢያ እንደዛ ነገር የለም። እና ፖሊስ ማየት አይችልም? ወላ ፖሊስ ከኔ በሞት ቀልድ የለም እኮ ማየት አይችልም ወይ? ሬሳው እዛ መኖሩን ነው የምላችሁ። ምንድን ነው የፋሲካ ዕለት ጠጉሯን ተሰርታለች ይቺ ልጅ ማለት ነው። ጤነኛ ነበረች አይደለም? ቻይና አው በዓል ልታሳልፍ ለበዓል ኮሪ ጠጉሯን ተሰርታ መንቢጋ ተለለቃ እኔ ራሱ ላይክ አድርጌላታለሁ። ኧረ ውዴ ያልተሰራ እኔ ተሰርታ አላየኋትም። ፖሊስ ከፈለክ የዛ ሀገር ፖሊስ ቀርቶ ውክልና የወሰደው ሰው አለ አልኩህ እኮ። ያንን አስክሬኑን ሲሰጥ ውክልና የወሰደ ሰው አለ። ያለ ውክልና የሚደውለው ለፖሊስ መጀመሪያ የሚደውለው ያ ውክልና አሁን ገብቶኛል እኮ ጆካ። አሁን እኮ ኮንፈርም እናድርግ እሱን ነው። እሺ ያንን ነገር ለማግኘት እኔን ስማኝ፣ እንዴት እንደሚደረግ ንገርህ። አንድ ሐኪም ቤት ይዘህ ስትገባ እንዴት ታመመን ሰው አንተ መኖሪያ ፍቃድ ከሌለ ኢጋማ ያለው ሰው መምጣት አለበት፣ ህጋዊ ሰው። አንተ እዛ ጋር ታመህ ብትሞት ያን ባለ ኢጋማው ይጠራል፣ ህጋዊ ሰው ይጠራና ይመጣል። ለማን ይሰጣል? ለፖሊስ ይደውላል። ፖሊስ መጥቶ ያነሳል። ያ ሰው ያብሮ አለ፣ ይፈተሻል፣ ይመረመራል። ተመርምሮ የምትባለውን አስገባት። የምታውቀው ነገር አለ እኔን አስገቡኝ እያለች ጆከር አንዲ እኔ የደረሰብን ልንገርህ። አንዴ ከኛ አካባቢ የሆነች ልጅ በምን ኬዝ እንደሆነ ምናምን አላውቅም ሞተች ይባላል። ከዛ ታክሲ ምናምን ብሎ ደውሎ እንዲህ ነው ምናምን ሲባል ገና አልሞተችም። ያችን ሴት ሐኪም ቤት ሀበሩ ጥላችሁን ቶሎ ተብሎ የኔ ጓደኛ ሄድና የሐኪም ቤት ጥሏት መጣ። ከዛ ልጅቱ እዛ እንዳለች ትሞታለች። ስትሞት ይዘዋ ሲሄዱ ገና ሀበሩ ወስደው እንዲያኖሯት ሞታለች። በር ላይ ሩሃ እንዳለ ነው ይዘዋት የሄዱት። 3 ናቸው የሄዱት። ካሜራ አንስቷቸዋል። ከዛ ሙታለች ሲባል ባልዮ ሙታለች ሲባል ልጅቷ ደካግማ ነበረ ሲጀመር። ከዛ ለባልየው ሲደወልበት ባልየው ይሄዳል። ያው ሰውየውም ህገወጥ ነው ሞተች ምናምን ተባለ። ከዛ ካሜራ ይዟቸዋል እነዛ 3 ሰዎች። አሻራ ሲነሳ አሉ እነሱ ሲያስቀምጧት ምናምን አሻራ አለ። አንደኛ እነሱ ልጅቱን ገባች ስንት ሲሉ የ3ታቸውንም አሻራ አወጡ። ከዛ በኋላ ውክልና ተቀብሎ ሊቃማ ያለው ሰው ከሀገር ቤት ሁሉ መረጃው ሁሉ ተሰብስቦ ወደ ሀገር ሬሷ ገብቶ እነዛን ሰዎች አንጡ ግዴታ። እንግዲህ በፈጣሪ ነው የሞተችው። ውክልና ተስቷል፣ ፕሮሰሱ አልቋል፣ ኢትዮጵያ ገብታለች። እነዛን ሰዎች ካላመጡ እያሉ እያሳደዱ ሀበሻ የተባለን በሙሉ እነዚህን ሰዎች በያዙ ቁጥር እነዚህን ሰዎች ታውቃላችሁ እያሉ መከራ ነው የሚያሳዩ። ቀልድ የሚባል ነገር የለም። በዚህ የሞተ ሰው ሄደ ደግሞ ሰውን ሳይሆንና በቀብራለን እንዲህ አይነት ጥያቄ አይሰራም ማለት ስናወራ የሆነ ፖይንት ያለው የሆነ ነገር ልንገራችሁና ልውጣኔ። ሐኪም ቤት ሲጀመር ልጅቷ ገና አልተቀበረችም፣ ሐኪም ቤት ነው ያለችው። ቤተሰብን ግን አነጋግሯል። በስ እዚህ ተቀበረው ወደ ሀገር ትምጣው የሚል ቤተሰብ አናግሯል።
ልጅቷ አልተቀበረችም፣ ሐኪም ቤት ነው ያለችው። ኤምባሲ የት ሆስፒታል? የት ሆስፒታል ልነግርህ አልችልም ወንድሜ። እኔ በምን አውቃለሁ? ለምን አትናገሪ? ጠይቄ መደወሉን እያወቅሽ መደወሉን ካወቅሽ ሆስፒታሉ እንዴት አታውቂም? ኦኬ ሲጀመር ማለት ነው መኮ አንድ ነገር የምነግርህ ነገር አንተ ወይ እንደ ዱባይ ወይ እንደ አሜሪካ እንደምታስበው ሳውዲ አረቢያ እንደምታስበው አይነት ሀገር አይደለም። ተረዳኸኝ? ስለዚህ እኔ ላቃልሽ እሱ ሆስፒታል ካለች ገላገለን። እኛ የምንፈልገው ያንን ነው። በደንብ ቼክ እንድትደረግ እናደርጋለን በደንብ። ስለዚህ ሆስፒታሉን ብቻ ንገሪ። አይደለም በጣም ነው የሚያደርጉት እና ችግር የለውም መኮ አሁን እኮ ለእሷም አደጋ ነው። ይሄንን መናገር አትችልም። አንዳንዴ መተሳሰብ አለብን። ኧረ እኔ አላውቅም። ሲጀመር ጠይቄ ግን እነግርሃለሁ። የሚደብቁ ሰዎች አይደሉም። ይሄ እኮ ሞት ነው። ቤተሰቡ ናት ሲጀመር። ኦኬ ከኔ ጋር ፎሎወር አይደለሽም ጆካ? ያዝና ከእሷ ኢንፎርሜሽን ተቀበል። በቃ ሆስፒታሉን እናገራለሁ ብላለች። እሷ ነች እንግዲህ ሆስፒታል ነች ያለች። እነግራቸዋለሁ ነው ያልኩት እንጂ እንዴት እንጠይቃት? እሺ ጠይቁኝና ልውጣ ነኝ። ሰላምዬ ቆይ ልንገርሽ፣ አሁን ልጅቱ አልተቀበረችም ሆስፒታል ነው ያለችው ብለሻል። እናመሰግናለን። እሺ እናመሰግናለን። ሆስፒታሉን እዚህ ላይ መናገር አይጠበቅብሽም፣ በውስጥ ትናገሪያለሽ፣ ችግር የለውም። ለበዓል ከየት ነው የመጣችው? ከምትሰራበት ቦታ ነው የመጣችው ወደ እናንተ? ወዴት ነው የሄደችው? ኢጃዛ ነው የመጣችው ቤቷ ማለት ነው። ኢጃዛ ማረፊያ ቤት ማለት ነው አይደል? ኦኬ። እና በምን ቅጽበት ነው አሁን ለፋሲካ ሰው ጸጉሩ ሊሰራ የመጣ ሰው አሁን ሊሞት አይችልም? ምን ነበረ ችግሩ? ሲጀመር ልጅቷ እንትን ነው ልክ እንደ ጥሏት ማለት ነው። እና ሐኪም ቤት ራሱ እኮ ወስደዋታል እኮ። ከሐኪም ቤት እኮ የሕክምና አይደለም ብለው እኮ መልሰው አንጥተዋት እኮ ነው እንደገና ህይወቱ ያለፈው እንጂ ሐኪም ቤት እኮ ሄዳለች ልጅቷ። ኦኬ። አሁን የሐኪም ማስረጃ አለ ማለት ነው። ልጅቱ ሄዳ ስትመረመር ያለባትን ነገር ማወቅ ይቻላል። አሁን ሲጀመር እዚህ ሀገር ሐኪም ቤት ስትገባ ይዟት የሄደው እኮ በየጋማው ኳስ ይዞ ነው እንጂ እኮ በባዶ መግባት አትችልም። ሲጀመር ተያዥም ይኖራታል። ተረዳኸኝ? ያ ይዟት ልክ ነሽ። ይዟት የሄደው የቤተሰብ አባል ማን ነው ታውቂዋለሽ? እሱን አላውቅም። ኦኬ እሺ። ቤተሰብ ጋር የደወለው ማን ነበር? እንዴ እኔ እሱንም አላውቅም። በቃ እኔ ልወጣ ነው። ደህና ሁኑ። እሺ እሺ። ሰላም በውስጥ ግን አውሪን። እሺ እሺ። ውጭ በቃ ውጭ ተውጣጣት። አስወጡኝ እስኪ ሜሪ። ቆይ ላስወጣሽልኝ። ቆይ ውጭ። ኦኬ። አሁን እዚህ ላይ ለእናንተ ሴፍቲ አስፈላጊ ካልሆነ የግድ መናገር አይጠበቅባችሁ። የምትችሉትን ብቻ ነው የምትናገሩት። ገብቷችኋል? ልጅቷ አሁን ሐኪም ቤት ካለች በመጀመሪያ ደረጃ የሚጠራጠር የቤተሰብ ሳውዲ አረቢያዎች ፖሊስ መላክ ከፈለገ ማንም ሰው ግን ፖሊስ ገብቶ ማየት ይችላል። እስከማውቀው ድረስ ለምን ፖሊስ ነው። ገብቷችኋል? ፖሊስ ብቻ አይደለም፣ ኢቃማ ያለው ሰው ማንኛውም ሰው የልጅቷን ኬዝ መያዝ የሚፈልግ ካለ ወደ ሀገር ለማስላክ ቢሆን በህይወት እንትን ከሞተች ከቤተሰቧ ወረቀት የሚላክ አለ፣ አስልኮ ማየት ይችላል። ማንኛውም ሰው ኢቃማ ህጋዊ የሆነ ሰው ልጅቷ ያለችበት ሆስፒታል ወይም የአስከሬን ተላጃ ውስጥ ነው የሚደረገው። በነገራችን ላይ ገብቶ ማየት ይችላል ማንኛውም ሰው ልጅቷ ከሞተች ማለት ነው። ኦኬ። እዚህ ኮመንት ላይ የቤቱ አከራይ ነገር ደግሞ ልንገር ሚኪ፣ እኔ እጄ ላይ የአክስቴ ልጅ ሞታብኛለች እዛ ሀገር ማለት ነው። የአክስቴ ልጅ ገና በባህር የመጣች እዛ ድንበር ላይ ደፍረውብን እጄ ላይ ሞታለች። እንደዚሁ ግድድድ አድርጓት ምናምን ለወር ነው እንደዚህ ነው የታመመችውና ሸሁን ጋር ሄጄ ቁርአን አስቀራሁባት ምናምን እንድትድን አልቻለችም። እኔ ነካክቻታለሁ፣ አስታመሚያታለሁ፣ ሞተችብኝ እጄ ላይ። ስሞትብኝ ግን ልጅቷ አሻራ ስተተነሳይ ድረስ እኔ ምንም የሆንኩት ነገር የለም በሰዓቱ ማለት ነው። ተጠራሁኝ፣ ሄድኩኝ። በዛን ሰዓት ግን ኢቃማ ያላቸው የራሴ ሰዎች ስለነበሩ ተወንጀል ነፃ ስለሆንኩኝ እነሱ ተባብረው ሬሳውን ወደ ኢትዮጵያ ላኩልኝ። ተቀበረች፣ አለቀ። የሐኪም ምርመራ ተደርጓል። አዎ እንዴ አሻራ ተደርጓል በደንብ ምርመራ። ስለዚህ እኔ እኮ ምናልባት እዛ የኖርነው ሰዎች ብትጠይቁን እኮ እኛ እንነግራቸዋል። ችግር የለውም። ሞት እዛ ከባድ ነው። በመጀመሪያ ደረጃ አይቻልም። በመጀመሪያ ደረጃ በነገራችን ላይ ይኸውልህ፣ በመጀመሪያ ደረጃ ሰው አንተ ከገደልክ ትገደላለህ። ምንም አይነት ጥያቄ የለውም። ከገደልክ ትገደላለህ። ስለዚህ እነሱ አሁን ማጣራት ያለባቸው ሐኪም እጅ ነው ያለችው ወይስ ፖሊስ እጅ ነው ያለችው?
ወይስ ቀብረዋታል? ከቀበሯት አይደለም እዛ ሀገር ላይ መሬት ተገዝቶ ነው ራሱ ከፍለህ ነው ውክልና ተሰጥቶ ውክልና ሲሰጥ ለፖሊስ አንድ ሰው ሲሞት ለፖሊስ ይመጣል፣ አምቡላንስ ይመጣል፣ ፖሊስና አምቡላንስ ይነሳል። ቀጥታ ወደ አሻራ ነው የምትሄደው። ምርመራ ይደረግ፣ ጥፍር ሳይቀር ልብሷ ሳይቀር ነው እንትን የሚባለው። ጆከር ግን በማይለይ መልኩ ገለዋትስ ቢሆን አሻራ በማይለይ መልኩ ቆይ ፍቅር ቆይ ጆከር እዛ ሀገር ሀጂ ነብይ የሚቀበርበት ቦታ አለ የለም? አንተ ታውቀዋለህ ሀገሩ? ሀጂ ነብይ እንዴት ማለት እንደኛ አይነቱ የሚቀበርበትና ዜጋው የሚቀበርበት ይለያያል። ይሄን ታውቃለህ? አላህ ወጥቶ ከመቅረት አላህ ይጠብቀን። እንደሰማችሁት እንግዲህ ተሰዝናለች ማለት ነው። ለበዓል ጠጉሯን ተሰርታ ያኔ ደህና ነበረ ማለት ነው። እንግዲህ ለበዓል ጠጉሯን ተሰርታ እንትንላ ራሷን እንደዛ እንግዲህ ለመሞት የሚያበቃ በሽታ የለም ማለት ነው። እንግዲህ እንደተረዳችሁት እና እንደሰማሁት ከሆነ ታንቃ ነው የሞተችው እያሉ ነው ማለት ነው። አላህ ይጠብቀን። እንግዲህ አብረን የምንኖራቸው ሰዎች እነማን መሆናቸውን አውቀን ነው መኖር ያለብን። በእርግጥ አላህ ነው የሚጠብቀው። አላህ ይጠብቀን። ወጥቶ ከመቅረትም አላህ ይጠብቀን እሱ በረህመቱ። እውነቱን ነገር ያሳዝናል። ያኔ የሰው ልጅ ታሞ ቢሞት ያው ሁሉም የአላህ መሻእና የአላህ ቀደር ነው። እንደዚህ ባይሆን ነበር እንደዚህ ባይሆን ነበር የምንለው የኛ ነው እንጂ አላህ ሱብሃነሁ ወተዓላ ገና ስንፈጠር የምንሞትበትን የምንረዘቅበትን ስንት ዓመት እንደምንኖር ተጽፎልናል። እንዴት ስንል የዛን ሰዓት መክቱብ ነው የተከተበውን ነገር ማንም ሊያስቀረው አይችልም። ግን ደግሞ የሞትም ሰርግ አለው ይባላል እና እንግዲህ በሀገር የሞተ ዘመድ ጋር አልቅሶ የቀበረው እና በስደት እንደዚህ ተንከራቶ ደግሞ ርዕሳውን ኮረፍት ማጣቱ ያሳዝናል።